ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ይድረሳችሁ። እንግዲህ እንደተለመደው ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። እንግዲህ በባለፈው ቪዲዮ ታግ ኩዌስችኖችን በተመለከተ ሙሉ ኮምፕሬሄንሲቭ የሆነ ጋይድ ሰርቼ ለቅቄያለሁ። ያንን ቪዲዮ ካላያችሁ እንድታዩ በዚሁ አጋጣሚ ጋብዛለሁ። ነገር ግን ቪዲዮ እየረዘመ ስለነበረ ጥያቄዎችን በይደር ለሌላ ጊዜ አስተላልፈን ነበረ። ስለዚህ ጥያቄዎችን ወደ መስራት እንሄዳለን ማለት ነው። ጥያቄዎቹን ወደ መስራት ከመግባታችን በፊት መጀመሪያ ላይ ቤዚክ ሩሎቹ ምንድናቸው የሚለውን ሪቫይዝ እናደርጋለን ማለት ነው። ሾርት ሪቪዥን ነው። ሙሉ ዲቴይልድ የሆነ ማብራሪያ ከፈለጋችሁ የባለፈውን ቪዲዮ ማየት ትችላላችሁ ማለት ነው። ነገር ግን እኔ በዛ ቪዲዮ ያየናቸውን ሩሎች ሰመሪያቸውን እዚህ ጋር አምጥቼላችኋለሁ። እሱን ወደ ማየት እንሄዳለን ማለት ነው። እንግዲህ የመጀመሪያው የሩሎች ሁሉ ሩል ቁልፍ የሆነ ሩል ነው። ጎልደን ሩል ልትሉት ትችላላችሁ። እሱ ምንድነው? ፖላሪቲን የሚያሳይ ነው። ስቴትመንቱ ፖዚቲቭ ከሆነ ታግ ኩዌስችኑ ኔጌቲቭ ነው መሆን ያለበት የሚል፣ ስቴትመንቱ ኔጌቲቭ ከሆነ ታግ ኩዌስችኑ ፖዚቲቭ ነው መሆን ያለበት የሚል ነው። ይሄ ጄነራል ቤዚክ የሆነ ሩል ነው። ኤክሴፕሽን ካለው በኋላ እናያለን። አሁን ግን እናንተ ማስታወስ ያለባችሁ ፖላሪቲውን ነው። ፖዚቲቭ ኔጌቲቭ፣ ኔጌቲቭ ፖዚቲቭ መሆኑን ማለት ነው። እስኪ ምሳሌዎችን እኒ ሺ ኢዝ ሂር ይላል። ስቴትመንቱ ፖዚቲቭ ነው። ኢዝንት ሺ ታግ ኩዌስችኑ ኔጌቲቭ ነው ማለት ነው። ሺ ኢዝንት ሂር ይሄ ስቴትመንት ኔጌቲቭ ነው። ስለዚህ ኢዝ ሺ እንላለን ማለት ነው። ሁለተኛው ሩል ደግሞ ቼንጅ ሰብጀክት ቱ ፕሮናውን። ለምሳሌ the students have arrived የሚለውን haven't the students አንልም፣ haven't they ነው የምንለው። students የሚለውን ወደ they ቀይረነዋል ማለት ነው። ግርማ can't swim can't he ነው የምንለው እንጂ can't ግርማ አንልም ማለት ነው። ይሄንን እንድታስተውሉ ፈልጋለሁ። እንግዲህ ተጨማሪ ምሳሌዎችን ለመስጠት ያክል ሰብጀክቱ ጆን የሚል ከሆነ ታግ ኩዌስችን ላይ ወደ ምን እንቀይረዋለን? ወደ ሂ እንቀይራለን። ግርማ፣ ቶለሳ፣ በቀለ፣ በላቸው የሚል ከሆነ ወደ ሂ እንቀይራለን። ሜሪ፣ ቱቱ፣ ደመቁ፣ በለጡ፣ ብርቱካን የሚል ከሆነ ወደ ሺ እንቀይራለን። ጆን ኤንድ ሜሪ የሚል ከሆነ ወደ ዘይ ይቀየራል። ዶግ፣ ቡክ ወደ ኢት ይቀየራል። ስቱደንትስ ወደ ዘይ ይቀየራል። ስቱደንትስ የሚለው ለሌሎች ለምሳሌ ቲቸርስ ሊሆን ይችላል፣ ፋርመርስ ሊሆን ይችላል። እንደዚህ ፕሉራል ለሆነ ወደ ዘይ እንቀይራለን ማለት ነው። ወደሚቀጥለው ሩል እናልፋለን። ሩል ነምበር 3 ዩዝ ዘ ሴም ኦክሲለሪ ኢን ዘ ታግ አስ ኢን ዘ ስቴትመንት። ይሄም ቁልፍ ነው። ዩዝ ዘ ሴም ኦክሲለሪ ኢን ዘ ታግ አስ ኢን ዘ ስቴትመንት። ምሳሌዎችን ብናይ ስቴትመንቱ ውስጥ ኢዝ ካለ ፖዚቲቭ ከሆነ ወደ ኢዝንት፣ ወስ ካለ ወደ ወዝንት፣ ሃቭ ካለ ወደ ሃቭንት፣ ሃድ ካለ ወደ ሃድንት፣ ካን ካለ ወደ ካንት፣ ዊል ካለ ወደ ወንት እንቀይራለን ማለት ነው። ተመሳሳይ ኦክሲለሪ ቨርብ እንጠቀማለን ማለት ነው። ከአንድ በላይ ኦክሲለሪ ቨርብስ ካለ እንዴት ነው ካላችሁ በኋላ በሌላ ሩል እንመለስበታለን። ኔጌቲቭ ከሆነ ደግሞ ኢዝንት ከሆነ እዚህ ጋር ወደ ኢዝ ይቀየራል። ይህንን ሪቨርስ ማድረግ ነው ማለት ነው። ኦክሲለሪ ቨርብስ ከሌለ ይሄ ቁልፍ ነው። ብዙ ጊዜ ብዙ ተማሪዎች የሚሳሳቱት እዚህ ላይ ነው። ኖ ኦክሲለሪ ቨርብ ዩዝ ዱ and does for simple present, did for simple past ነው። ዱ እና ዳዝን ለሲምፕል ፕሬዘንት፣ ዲድን ለሲምፕል ፓስት። በሌሎች ቴንሶች ግን ሁሌም ኦክሲለሪ ቨርብ መኖር ስላለበት ችግር የለውም ማለት ነው። ነገር ግን ሲምፕል ፕሬዘንት እና ሲምፕል ፓስት ሆነው ኦክሲለሪ ቨርብ የማይኖርበት ኬዝ ሲኖር እነዚህን እንጠቀማለን ማለት ነው። ምሳሌዎችን እኔ ሺ ወርክስ ይላል። ይሄ ሲምፕል ፕሬዘንት ሲንጉለር ሳብጀክት ነው። ዳዝንት ሺ ይሆናል ማለት ነው። ዘይ ወርክ ይሄ ሲምፕል ፕሬዘንት ፕሉራል ሰብጀክት ነው። ዶንት ዘይ ይሆናል ማለት ነው። ስለዚህ ሲንጉለር ሲሆን ሰብጀክቱ ዳዝን፣ ፕሉራል ሲሆን ሰብጀክቱ ዱን እንጠቀማለን ማለት ነው። ዘይ ሌፍት ሌፍት የሚለው ቨርብ ቱ ነው፣ ሲምፕል ፓስት ነው። ለሲምፕል ፓስት ለሁሉም ሰብጀክት ፕሉራልም ሲንጉላርም ሊሆን ይችላል ዲድን ነው የምንጠቀመው። እዚህ ጋር ስቴትመንቱ ፖዚቲቭ ስለሆነ ታግ ኩዌስችኑ ኔጌቲቭ ነው መሆን ያለበት። ዘይ ሌፍት ዲድን ዘይ እንላለን ማለት ነው። ወደሚቀጥለው እናልፋለን። ወደሚቀጥለው ስናልፍ ስፔሻል ስትራክቸሮችን እናገኛለን። እነዚህ ስፔሻል ኬዞች ኤክሴፕሽናል ኬዞች ናቸው። በጣም ጠቃሚዎች ናቸው። ፈተና ላይ ትሪኪ የሆኑ ትራፕ የሆኑ ጥያቄዎች ከነዚህ ነው የሚመጡት ብዙ ጊዜ ማለት ነው። ለምሳሌ አይ አም ላለበት ስቴትመንት ታግ ኩዌስችኑ አርንት አይ ነው የሚሆነው እንጂ አምንት አይ አይሆንም። ቅድም ኦክሲለሪ ቨርብ ካለ እሱኑ ተመሳሳይ እንጠቀማለን ብለን ነበረ። ያንን ህግ የሚያፈርስ ነው ማለት ነው። ሌትስ ለሚል ስቴትመንት ደግሞ
ጄነራሊ ታኩዌሽኑ ሻል ዊ ነው የሚሆነው ማለት ነው። እንዲሁም ደግሞ ለኢምፐራቲቮች ለኮማንዶች ዊል ዩ ነው የሚሆነው። እዚህ ጋር ስቴትመንቱ ፖዚቲቭ ቢሆንም እዚህ ጋር ታኩዌሽኑ ዊል ዩ ነው የሚሆነው። ስለዚህ ይሄ ኤክሴፕሽናል ኬዝ ስለሆነ እንድትጠነቀቁ ለማለት ነው። ሌላው ደግሞ ለኔጌቲቭ ኢምፐራቲቮች ኮማንዶች ዊል ዩ ነው የምንጠቀመው ማለት ነው። ስለዚህ ለፖዚቲቮችም ለኔጌቲቮችም ኢን ጄነራል የምንጠቀመው ዊል ዩን ነው። ኤክሴፕሽናል ኬዞች አሉ። ሌቭል ኦፍ ፖላይትነስ ላይ ተመስርተን ለየት ያለ ኦክሲለሪ ቨርብ መጠቀም የምንችልበት ኬዝ አለ። ስለሱ ማወቅ ከፈለጋችሁ ቅድም የነገርኳችሁን ቪዲዮ ሪፈር ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ይሄ እንኳን ስፔሻል ኬዝ አይደለም። ዘር ኢዝ ወይም ዘር አር የሚል ስቴትመንት ካለ ኢዝንት ወይም አርንት ዘርን እንጠቀማለን ታግ ላይ ማለት ነው። ምሳሌዎችን ለማየት ያክል እዚህ ጋር ሌስ ጎ ይላል። ሌስ ለሚለው ታኩዌሽኑ ሻልዊ ነው። ስለዚህ ሌስ ጎ ለሚለው ሻልዊ ይሆናል ማለት ነው። ሲት ዳውን ለሚለው ኮማንድ ዊል ዩ ነው የሚሆነው ማለት ነው። ዶንት ቢ ሌት ለሚለው ኮማንድ ዊል ዩ ነው የሚሆነው ማለት ነው። እንዲሁም ደግሞ ዘር ኢዝ ኤ ቡክ ይላል። ይሄ ኢዝንት ዜር እንላለን ማለት ነው። ዜርን እንጠቀማለን እዚህ ጋር ደግመን ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ ዲሞንስትሬቲቮችን እናያለን። ሰብጀክቱ ዚስ ዛት ከሆነ በኢት፣ ዚስ ዞስ ከሆነ ዘይን እንጠቀማለን ነው። ምሳሌዎችን ለማየት ያክል ዚስ ኢዝ ዩርስ ኢዝንት ኢት እንላለን። ዚስ ስለሆነ በኢት ተተካ ማለት ነው። ዛት ኢዝ ዩርስ ካልንም ኢዝንት ኢት እንላለን ማለት ነው። ዞስ አር ኤክስፔንሲቭ አርን ዘይ እነዛ ውድ ናቸው አይደሉም እንዴ? ዚዝ አር ኤክስፔንሲቭ አርን ዘይ እንላለን ማለት ነው። ስለዚህ ለነዚህ ዘይን ለነዚህ ኢት እንጠቀማለን ማለት ነው። ወደሚቀጥለው አለፍን። ቀጥሎ ኢንዲፊኒት ፕሮናውኖችን በተመለከተ ነው። እሱም ምንድነው? ስቴትመንቱ ላይ ሰብጀክቱ ኤቭሪዋን ኤቭሪባዲ የሚል ከሆነ ታኩዌሽኑ ዘይ የሚል ፕሮናውን ነው የሚጠቀመው። ሰምዋን ሰምበዲ ካለም ዘይን ነው የሚጠቀመው። ኖበዲ ኖዋን የሚልም ከሆነ ዘይን ነው የሚጠቀመው። ነገር ግን ናቲንግ፣ ሳምቲንግ፣ ኤኒቲንግ የሚል ከሆነ ኢት የሚለውን ፕሮናውን ነው የሚጠቀመው ማለት ነው። ምሳሌዎችን እኒ እስኪ ኤቭሪዋን ኬም ዲድን ዘይ። እዚህ ጋር ኬም የሚለው ቨርብቱ ነው። ሲምፕል ፓስት የሆነ አረፍት ነገር ነው ይሄ። ስለዚህ ዲድን ዘይ እንላለን ማለት ነው። ኖበዲ ኮልድ ዲድ ዘይ። እዚህ ጋር ኖበዲ የሚለው ኔጌቲቭ ስለሆነ እዚህ ጋር ፖዚቲቭ ታኩዌሽን ነው መጠቀም ያለብን ማለት ነው። ኖበዲ የሚለው በራሱ ኔጌቲቭ ነው። ስለዚህ ኖበዲ ኖዋን የሚል ከሆነ ኦልሬዲ ኔጌቲቭ ስቴትመንት ስለሆነ ታኩዌሽኑ ፖዚቲቭ ነው መሆን ያለበት። እንዲሁም በተመሳሳይ መልኩ ናቲንግ የሚል ካለ ኔጌቲቭ ነው በራሱ። ስለዚህ ታኩዌሽኑ ፖዚቲቭ መሆን አለበት ነው። ናቲንግ ሃፕንድ ዲድ ኢት። ናቲንግ የሚለው በኢት ፕሮናውን ተተካ ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ ያለው በጣም ብዙ ጊዜ ብዙ ፈተናዎች ላይ የማይጠፋ ነው። ኔጌቲቭ ወርዶች ካሉ ኔቨር፣ ሃርድሊ፣ ስኬርስሊ፣ ቤርሊ፣ ሰልደም፣ ሬርሊ፣ ኖበዲ፣ ኖዋን፣ ናቲንግ፣ ኒዘር የሚሉ ካሉ ይሄ ስቴትመንት ኦልሬዲ ኔጌቲቭ ነው። ስለዚህ ታኩዌሽኑ ፖዚቲቭ መሆን አለበት የሚል ነው። ምሳሌዎችን ለማየት ያክል ሂ ኔቨር ኮምፕሌንስ፣ በፍጹም ኮምፕሌን አያረግም ነው። ስለዚህ ኔቨር የሚለው ኔጌቲቭ ነው። ስለዚህ እዚህ ጋር ፖዚቲቭ ታኩዌሽን መኖር አለበት ነው። ሺ ሃርድሊ ወርክስ ዳስ ሺ ነው መሆን ያለበት። ሃርድሊ ማለት ኦልሞስት ኖት ማለት ነው። ስለዚህ ሺ ሃርድሊ ወርክስ የሚለው ሺ ኦልሞስት ዳዝን ወርክ የሚል ነው የሚሆነው። ስለዚህ እዚህ ጋር ዳስ ሺ የሚል ነው ማለት ነው የሚሆነው ታኩዌሽኑ። ስምንተኛው ደግሞ ሃቭ እንደ ኦክሲለሪ ቨርብ እና እንደ ሜን ቨርብ ሲገባ፣ እንደ ኦክሲለሪ ቨርብ ሲገባ ሃቭ ፕላስ ቨርብ ስሪ ነው የሚሆነው። ስለዚህ ይሄ ሃቭ ኦልሬዲ አስ ኦክሲለሪ ቨርብ ስላለ እሱኑ ራሱን ነው የምንጠቀመው ነው። ሃቭ አስ ኤ ፖሴሽን ወይም እንደ ሜን ቨርብ ሲገባ ደግሞ በብሪቲሽ እና በአሜሪካን እንግሊሽ የተለያየ ታኩዌሽን ነው ያለው። በብሪቲሽ እንግሊሽ ዩ ሃቭ ኤ ካር፣ ይሄንኑ ራሱን ነው ሃቭንት ዩ የምንለው። ነገር ግን በአሜሪካን ኬስ ዩ ሃቭ ኤ ካር፣ መኪና አለህ፣ ዶን ዩ እንላለን። ስለዚህ ሃቭ የሜን ቨርብ ነው። ሴንቴንሱ ሲምፕል ፕሬዘንት ቴንስ ነው። ቅድም እንዳየነው
ዱ ወይም ዳዝን መጠቀም ነው ያለብን። ስለዚህ ዶን ዩ እንላለን ማለት ነው። ኢን ሾርት ለሃቭ አስ ሜን ቨርብ ወይም አስ ፖሴሽን ከመጣ በብሪቲሽ እንግሊሽ እሱኑ ራሱን ነው የምንጠቀመው። በአሜሪካን እንግሊሽ ዱ ወይም ዳዝ የሚለውን ኦግዚለሪ ቨርብ እንጠቀማለን ማለት ነው። ወደሚቀጥለው ሩል እናልፋለን። ሞዳል ቨርብስ ካሉ ዩዝ ዘ ሴም ሞዳል ቨርብ። ቅድም አይተናል። ኦግዚለሪ ቨርቦች ካሉ እነሱኑ መጠቀም አለብን ብለናል። ሞዳል ቨርቦች ኦግዚለሪ ቨርቦች ናቸው። ካሉ እነሱኑ መልሰን እንጠቀማለን ነው። አስረኛው ሩል ነምበር 10 ደግሞ ዩስቱን በተመለከተ ነው። ሞስት ኮመን ፎርሙ እንዴት ነው? ሂ ዩስ ቱ ስሞክ የሚለው ይሄ ሲምፕል ፓስት ነው። ቨርብ ቱ ፎርም ነው እዚህ ጋር ያለው። ስለዚህ ይሄንን ዲድን ተጠቅመን ዲድን ሂ እንላለን ማለት ነው። ነገር ግን ሌስ ኮመን የሆነ በጣም ኦልድ የሆነ አቀያየርም አለ በእንደዚህ መልኩ ማለት ነው። ይሄ ኦልሞስት እየተጠቀምንበት ስላልሆነ እናንተ ፎከስ ማድረግ ያለባችሁ እዚህ ላይ ነው ማለት ነው። በድጋሚ ለማለት ያክል ይሄ ሌስ ኮመን ስለሆነ we don't use it ማለት ነው። 11ኛው ሩል ደግሞ use the first auxiliary in the verb phrase። ሁለት ኦግዚለሪዎች ካሉ verb phrase ላይ ማለት ነው የመጀመሪያውን auxiliary verb እንጠቀማለን ነው። ለምሳሌ he will be working tomorrow። እዚህ ጋር will አለ፣ እዚህ ጋር be አለ። verb to be form እና will አለ። ስለዚህ ቀድሞ የመጣው will ነው። willን እንጠቀማለን ማለት ነው። he will be working tomorrow won't he እንላለን ማለት ነው። ሌላ ምሳሌ ለማየት ያክል she has been studying all day hasn't she እንላለን ማለት ነው። they will have finished by noon won't they እንላለን ማለት ነው። will ቀድሞ ስለመጣ። ሌላው ደግሞ think believe suppose የሚሉ መንደርደሪያዎች ሲኖሩ tag usually follows the real meaning not the reporting verb ማለት ነው። እነዚህን ሳይሆን the real meaning of the statement ነው ፎሎ የሚያደርገው ማለት ነው። በምሳሌዎች ብናይ ቀለል ይልልናል። I think she is right። I think የሚለውን ሳይሆን she is right የሚለውን ነው ማየት ያለብን ማለት ነው። I think she is right isn't she እንላለን ማለት ነው። እዚህ ጋር ያለውን auxiliary verb ተጠቅመን I think they arrived። ይሄ arrived የሚለው verb to ነው፣ ሲምፕል ፓስት ነው። ስለዚህ didn't እንጠቀማለን፣ didn't they እንላለን ማለት ነው። ኔጌቲቭ ኦፒኒየን ሲሆን ደግሞ እንዴት ነው የሚሆነው? I don't think he knows does he እንላለን ማለት ነው። ስለዚህ እዚህ ጋር ያለውን ነው የምንወስደው እንጂ እዚህ ጋር ያለውን አንወስድም ማለት ነው። ለምንድን ነው ዳዝን የተጠቀምነው? ሰብጀክቱ እዚህ ጋር ሂ ሲንጉለር ስለሆነ ኖስ የሚለው ሲምፕል ፕሬዘንት መሆኑን ነው የሚያሳየው። ሲምፕል ፕሬዘንት ሆኖ ሲንጉለር ሰብጀክት ሲሆን ዳዝን እንጠቀማለን። እዚህ ጋር ኔጌቲቭ የሚያደርገው ይሄኛው ነው። ስለዚህ ዳዝ ሂ እንላለን ማለት ነው። እቺም በጣም ትሪኪ የሆነች ነች። ብዙ ጊዜ ፈተና ላይ ባይመጣም እንደዚህ አይነት ነገር እንዳለ እንድታቁ ነው። ወደሚቀጥለው እናልፋለን። ቀጥሎ ደግሞ መስትን በተመለከተ ነው። መስት ሁለት የተለያዩ አይነት ኬዞች አሉ። የመጀመሪያው ኦብሊጌሽን ነው። ኦብሊጌሽን ግዴታን ሲያሳይ ዩ መስት ሊቭ ካልን መስንት ዩ እንላለን። ይህንኑ ራሱን እንጠቀማለን ማለት ነው። ለሎጂካል ዲዳክሽን ግን ይለያያል። ሎጂካል ዲዳክሽን ማለት ለምሳሌ ሂ መስት ቢ ታየርድ በጣም ደክሞት መሆን አለበት አይደል እንዴ? ኢዝንት ሂ ነው የምንለው። እዚህ የቢን ፎርም ነው የምንጠቀመው እንጂ የመስትን አንጠቀምም ማለት ነው። ለምን? ደክሞት መሆን አለበት አይደል እንዴ እንጂ ይሄ መስት የሚለውን እንደ ኦብሊጌሽን አይነቱን መስት አንጠቀምም ማለት ነው። they must have forgotten ረስተው መሆን አለበት። haven't they ለምን? እዚህ ጋር ያለውን have ተጠቅመን haven't they እንላለን ማለት ነው። ቅድም ሁለት ኦግዚለሪ ቨርቦች ሲመጡ ቀድሞ የመጣውን እንጠቀማለን የሚለውን ህግ ይሽራል ይሄ መስት ሲኖር ማለት ነው። እንግዲህ ሩሎቹ እነዚህ ናቸው። ጥያቄዎቹን ወደ መስራት እንሄዳለን። ጥያቄዎቹን መስራት ከመጀመራችን በፊት ግን ኩዊክ ሰመሪ አመጣላችኋለሁ እዚህ ጋር። ይሄ ኩዊክ ሰመሪ ቼክ ሊስት ነው። ምንድን ነው ማድረግ ያለብን ጥያቄዎቹን ስንሰራ ካልን አይደንቲፋይ ዘ ቴንስ ኦፍ ዘ ሜን ሴንቴንስ። የሜን ሴንቴንሱ ቴንስ ምንድን ነው? ከዛ ፋይንድ ዘ ኦግዚለሪ ቨርብ። ኦግዚለሪ ቨርብ ካለ እንፈልጋለን፣ ከሌለ ደግሞ ሲምፕል ፕሬዘንት ኬስ ከሆነና ሰብጀክቱ ፕሉራል ከሆነ ዱ፣ ሰብጀክቱ ሲንጉለር ከሆነ ዳዝ፣ ሲምፕል ፓስት ከሆነ ደግሞ ለሁሉም ሰብጀክቶች ዲድን እንጠቀማለን ማለት ነው። ቼክ ፎር ሂድን ኔጋቲቭስ። ሂድን ኔጋቲቭስ ኔቨር፣ ኖበዲ፣ ሬርሊ፣ ሰልደም የሚሉ ወርዶች ካሉ እነሱን መፈለግ አለብን። ለምን? እነሱ ካሉ
ስቴትመንቱ ኦልሬዲ ኔጌቲቭ ነው ማለት ነው። ታኩዌሽኑ ፖዚቲቭ ስለሚሆን ማለት ነው። ከዛ ፍሊፕ ዘ ፖላሪቲ ፖዚቲቭ ስቴትመንት ኔጌቲቭ ታኩዌሽን ይኖረዋል ማለት ነው። ጄነራል ሩሉ ይሄ ነው። ኤክሴፕሽናል ኬዞች አሉ። ከዛ ቼንጅ ዘ ሳብጀክት ኢንቱ ፕሮናውን ቅድም እንዳልነው ሜሪ ካለ ወደ ሺ፣ ስቱደንትስ ካለ ወደ ዘይ እንቀይራለን ማለት ነው። አሁን ጥያቄዎቹን ወደ መስራት ተሸጋገርን። የመጀመሪያው ጥያቄ they play tennis every weekend 10 ሰከንድ ልስጣችሁ። እንግዲህ ትክክለኛው መልስ ኤ ዶንት ዘ የሚል ነው። ለምን ካልን እዚህ ጋር ዘ ያለ እሱኑ ሰብጀክት እንጠቀማለን። ይሄ ኤቭሪ ዊኬንድ የሚል ነው። ስለዚህ ሲምፕል ፕሬዘንት ኬዝ ነው። ኦክሲለሪ ቨርብ የለንም። ስለዚህ ዊ ዩዝ ዱ ቢኮዝ ዘ ሰብጀክት ኢዝ ዘይ። ስቴትመንቱ ፖዚቲቭ ነው። ኔጋቲቭ ተኩዌሽንን እንጠቀማለን ማለት ነው። ይሄ ሁላችሁ ሰመሪው እዚህ ጋር አለላችሁ። ወደሚቀጥለው አለፍን። ጥያቄ ተራ ቁጥር 2 he works here you have 10 seconds. The correct answer is A ካላችሁ ኤክሰለንት። ለምንድን ነው ኤ ያልነው ካልን ቴንሱ ፕሬዘንት ሲምፕል ነው። ኦክሲለሪ ቨርብ ሳለው የለውም። ፕሬዘንት ሲምፕል ሆኖ ኦክሲለሪ ቨርብ ሳይኖረው ሲቀር ደግሞ ዱ ወይም ዳዝን እንጠቀማለን። ሰብጀክታችን ሂ የሚለው ሲንጉለር ስለሆነ ዳዝን እንጠቀማለን። ስቴትመንቱ ፖዚቲቭ ነው። ኔጌቲቭ ተኩዌሽንን እንጠቀማለን ማለት ነው። ኢት ኢዝ ሶ ሲምፕል ማለት ነው። ወደሚቀጥለው አለፍን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 3 she arrived early ይላል። you have 10 seconds. the correct answer is C ካላችሁ ኤክሰለንት። ለምንድን ነው ሲ ያልነው ካልን መጀመሪያ ላይ ስቴትመንቱ ሲምፕል ፓስት ነው። ለምን እዚህ ጋር arrived የሚለው ቨርብ ቱ ስለሆነ ማለት ነው። ኦክሲለሪ ቨርብ የለውም። ሲምፕል ፓስት ሆኖ ደግሞ ኦክሲለሪ ቨርብ ሳይኖረው ሲቀር ዲድን ነው መጠቀም ያለብን ነው። ለሁሉም ሳብጀክቶች ፕሉራልም ሲንጉላርም ማለት ነው። እዚህ ጋር ስቴትመንቱ ፖዚቲቭ ነው። ስለዚህ ታኩዌሽኑ ኔጌቲቭ ነው መሆን ያለበት። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ ጥያቄ ተራ ቁጥር 4ን እናገኛለን። she hasn't finished the report yet ይላል። you have 10 seconds. ሲ ሃዝ ሺ ካላችሁ ኤክሰለንት። ለምንድን ነው ሲ የሆነው ካልን ይሄ ፕሬዘንት ፐርፌክት ኔጌቲቭ ስቴትመንት ነው። ስለዚህ እዚህ ጋር ምን እንጠብቃለን? ፖዚቲቭ ታኩዌሽንን እንጠብቃለን ማለት ነው። ኦክሲለሪ ቨርብ ተመሳሳይ ተጠቀሙ የሚል ሩል ስንከተል እዚህ ጋር ሃዝ አለ፣ ሰብጀክቱ ሺ ነው። ስለዚህ ሃዝ ሺ እንላለን ማለት ነው። ወደሚቀጥለው ስናልፍ ጥያቄ ተራ ቁጥር 5ን እናገኛለን። አይ አም ሌት ይላል። you have 10 seconds. the correct answer is B ካላችሁ ኤክሰለንት። ለምንድን ነው ቢ ያልነው ካልን ይሄ በጣም ፌመስ የሆነ ትራፕ ነው። ፌመስ ኤክሴፕሽናል ኬዝ ነው። እዚህ ጋር ያለውን ኦክሲለሪ ቨርብ እዚህ ጋር መልሰን እንጠቀማለን ነው። ለዚህ ኬዝ ግን ኤክሴፕሽናሊ አንጠቀምም፣ አርንት አይን እንጠቀማለን ነው። ዩዝ ዘ ሴም ኦክሲለሪ አስ ኢን ዘ ስቴትመንት የሚለውን ሩል እናፈርሳለን። ኤክሴፕሽናል ስፔሻል ሩሉ ምንድን ነው? አይ አም የሚል ስቴትመንት ካለ ታኩዌሽኑ አርንት አይ ነው የሚሆነው የሚል ነው። ይህንን በዚሁ በቀላሉ እንደዚህ እንሰራዋለን። እዚህ ጋር አንድ ልብ እንድትሉት የምፈልገው ነገር ምንድን ነው? ይሄ ስፔሻል ሩል እዚህ ጋር ያለው ስቴትመንት ፖዚቲቭ ሲሆንና ታኩዌሽኑን ስንጠየቅ ነው። እዚህ ጋር ያለው ስቴትመንት ኔጌቲቭ ከሆነ አይ አም ኖት የሚል ከሆነ እዚህ ጋር ግን አም አይን ነው የምንጠቀመው ማለት ነው። ለምሳሌ አይ አም ኖት ሌት ቢሆን ኖሮ አም አይ ነበር የሚሆነው ማለት ነው። እንደዚህ አም አይ ነበር የሚሆነው ማለት ነው። እሱን ልብ እንድትሉ ፈልጋለሁ። ወደሚቀጥለው እናልፋለን። ቀጥታ ተራ ቁጥር 6ን እናገኛለን። ሌትስ ስታርት ዘ ሚቲንግ ይላል። you have 10 seconds.
ሲ ሻል ዊ የሚለው ትክክለኛ መልስ ይሆናል ማለት ነው። ለምን ሌስ ለሚለው ፊክስድ ታግ ኩዌስችን ነው ያለው። ጄኔራል ሩሉ ስፔሻል ሩል ሌስ ካለ ሻል ዊ የሚለውን ታግ ኩዌስችን እንጠቀማለን ኢን ጄኔራል ማለት ነው። ወደሚቀጥለው ስናልፍ ጥያቄ ተራ ቁጥር 7ን እናገኛለን። ኦፕን ዘ ዊንዶው ይላል። ዩ ሃቭ 10 seconds. The correct answer is B ካላችሁ ኤክሰለንት። ለምንድን ነው ቢ ያልነው ካልን ኢምፐራቲቭስ ዩዥዋሊ ቴክ ዊል ዩ ይላል። እዚህ ጋር ዩዥዋሊ የሚል አለ። ዩዥዋሊ ቴክ ዊል ዩ፣ ነገር ግን ኤክሴፕሽናል ኬዞች አሉ። እነዛ ደግሞ ዲፔንዲንግ ኦን ዘ ቶን ዲፔንዲንግ ኦን ዘ ሌቭል ኦፍ ፖላይትነስ ሌላ የምንጠቀምበት ኬዝ አለ። ግን ዩዥዋሊ ኢምፐራቲቮች ዊል ዩን ይጠቀማሉ ነው። ከተሰጡት አማራጮች ድብን ያለው መልስ ቢ ነው ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 8 ነው። ዶንት ፎርጌት ዩር ኪስ ይላል። ዩ ሃቭ 10 seconds. The correct answer is ኤ ካላችሁ ኤክሰለንት። ለምንድን ነው ኤ ያልነው ካልን ኔጋቲቭ ኢምፐራቲቭስ ኦልሶ ዩዥዋሊ ቴክ ዊል ዩ፣ ኢን ኔጋቲቭም ከሆኑ ዩዥዋሊ ዊል ዩን ነው የሚጠቀሙት የሚል ነው። ይህንን ልብ እንድትሉ ፈልጋለሁ። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 9 there is a problem. You have 10 seconds. The correct answer is ቢ ካላችሁ ኤክሰለንት። ለምንድን ነው ቢ ያልነው ካልን እዚህ ጋር ሰብጀክቱ ዜር የሚል ነው። እዚህ ጋር ኦግዚለሪ ቨርብ አለ፣ ኢዝ የሚል አለ። ዜር ካለ እሱኑ ነው እዚህ ጋር የምንጠቀመው ነው። ፖዚቲቭ ስቴትመንት ኔጋቲቭ ታግ ኩዌስችን ነው መሆን ያለበት። ኢዝንት ዜር እንላለን ማለት ነው። ኢት ኢዝ ሶ ሲምፕል። ወደሚቀጥለው አለፍን። ቀጥሎ ጥያቄ ተራ ቁጥር 10ን እናገኛለን። ዚስ ኢዝ ዩር ቡክ። ዩ ሃቭ 10 seconds. The correct answer is ቢ ካላችሁ ኤክሰለንት። ለምንድን ነው ቢ ያልነው ካልን ዚስ እና ዛት የሚል ሰብጀክት ካለ ወደ ኢት እንቀይረዋለን ታግ ኩዌስችን ላይ ነው። ፖዚቲቭ ስቴትመንት ነው። ኔጋቲቭ ታግ ኩዌስችንን እንጠብቃለን። ኢዝንት ኢት የሚለው ልክ ይሆናል ማለት ነው። ኢዝንት ዚስ አንልም። ብዙ ጊዜ ትራፑ ኢዝንት ዚስ የሚለው ነው። ነገር ግን ዚስ የሚለው ወደ ኢት ይቀየራል ማለት ነው። ዚስ እና ዛት ካሉ ወደ ኢት ይቀየራሉ የሚለውን ልብ እንድትሉ ፈልጋለሁ። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 11 those were expensive ይላል። you have 10 seconds. ትክክለኛው መልስ ቢ ነው። ቢ ካላችሁ ኤክሰለንት። ለምን ካልን ዞስ እና ዚስ የሚሉ ካሉ ወደ ዘ ይቀየራሉ ታግ ኩዌስችን ውስጥ ብለናል። ስቴትመንቱ ፖዚቲቭ ነው፣ ታግ ኩዌስችኑ ኔጋቲቭ ነው ማን ያለበት ማለት ነው። ዘ ሴም ኦግዚለሪ ቨርብ እንጠቀማለን። እዚህ ጋር ዌር የሚለው ኦግዚለሪ ቨርብ አለ። ዌርንት ዘ ይሆናል ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 12 ኤቭሪዋን ኢንጆይድ ዘ ፓርቲ ይላል። ዩ ሃቭ 10 seconds. ትክክለኛው መልስ ሲ ነው። ሲ ካላችሁ ኤክሰለንት። ለምንድን ነው ሲ ያልነው ካልን ኤቭሪዋን የሚለው ሲንጉለር ቢሆንም እዚህ ጋር ታግ ኩዌስችን ላይ በዘይ ነው ሰብስቲቲዩት መደረግ ያለበት ነው። ሁለተኛው ደግሞ እዚህ ጋር ይሄን ስቴትመንት ስናየው ሲምፕል ፓስት ነው። ለምን ይሄ ኢንጆይድ የሚለው ቨርብ ቱ ነው፣ ኦግዚለሪ ቨርብ የለም። ሲምፕል ፓስት ሆኖ ኦግዚለሪ ቨርብ ሳይኖር ሲቀር ደግሞ ዲድን እንጠቀማለን። ይሄ ፖዚቲቭ ስቴትመንት ነው። ታግ ኩዌስችኑ ኔጋቲቭ መሆን አለበት። ስለዚህ ሲ ትክክለኛ መልስ ነው ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 13 ኖበዲ ኮልድ ይላል። ዩ ሃቭ 10 seconds.
ዘ ኮሬክት አንሰር ኢዝ ኤ ካላችሁ ኤክሰለንት። ለምን ካልን የመጀመሪያው ኖበዲ የሚል ነው። ኖበዲ ሲንጉለር ኢን ፎርም በት ቴክስ ፕሉራል ዘይ ኢን ታክስ። ሁለተኛው ደግሞ ቴንሱን ስናይ ደግሞ ፓስት ሲምፕል ነው። ለምን እዚህ ጋር ኮልድ የሚል ነው፣ ቨርብ ቱ ነው ያለው። ስቴትመንቱ ፓስት ሲምፕል ከሆነና ኦግዚለሪ ቨርብ ከሌለ ለሁሉም ሰብጀክቶች ዲድን ነው የምንጠቀመው። እዚህ ጋር ኖበዲ ያለ፣ ይሄ ኖበዲ የሚለው ኔጌቲቭ ነው ባይት ሰልፍ። ስለዚህ ታኩዌሽናችን ፖዚቲቭ ነው መሆን ያለበት ማለት ነው። ስለዚህ ኤ ብቸኛው ትክክለኛ መልስ ነው ማለት ነው። ወደሚቀጥለው እናልፋለን። ጥያቄ ተራ ቁጥር 14ን እናገኛለን። ናቲንግ ሃፐንድ ይላል። ዩ ሃቭ 10 seconds. The correct answer is B. B ካላችሁ ኤክሰለንት። ለምንድን ነው ቢ የሆነው ካልን እዚህ ጋር ናቲንግ የሚል አለ። ናቲንግ የሚለው ታኩዌሽን ላይ በኢት ይተካል ብለናል። ናቲንግ የሚለው ኔጌቲቭ ባይት ሰልፍ ብለናል። ስለዚህ ስቴትመንቱ እዚህ ጋር ኔጌቲቭ ነው፣ እዚህ ጋር ፖዚቲቭ ታኩዌሽን እንጠብቃለን ማለት ነው። ሌላው ደግሞ እዚህ ጋር ኦግዚለሪ ቨርብ የለም። ይሄ ስቴትመንት ፓስት ሲምፕል ነው። ፓስት ሲምፕል ሆኖ ኦግዚለሪ ቨርብ ሳይኖር ሲቀር ዲድን እንጠቀማለን ብለናል። ስለዚህ ዲዲት የሚለው ትክክለኛ መልስ ይሆናል ማለት ነው። እዚህ ጋር ሰመሪውን አስቀምጬላችኋለሁ። ወደሚቀጥለው እናልፋለን። ወደ ጥያቄ ተራ ቁጥር 15 ስናልፍ he never complains ይላል። you have 10 seconds. the correct answer is C. C ካላችሁ ኤክሰለንት። ለምንድን ነው ሲ ትክክል የሆነው ካልን ፕሬዘንት ሲምፕል ቴንስ ነው ይሄ ስቴትመንት። ኦግዚለሪ ቨርብ አለው የለውም፣ ዊዛውት ኦግዚለሪ ነው። ሲምፕል ፕሬዘንት ሆኖ ኦግዚለሪ ቨርብ ሳይኖረው ሲቀር ዱ ወይም ዳዝን እንጠቀማለን። ሰብጀክቱ ሂ ሲንጉለር ስለሆነ ዳዝን እንጠቀማለን ማለት ነው። ሌላው ደግሞ እዚህ ጋር ኔቨር የሚል አለ። ኔቨር የሚለው በፍጹም የሚል ነው፣ ኔጌቲቭ ነው። ስለዚህ ይሄ ስቴትመንት ኔጌቲቭ ነው ማለት ነው። ታኩዌሽኑ ፖዚቲቭ መሆን አለበት ማለት ነው። ስለዚህ ሲ ዳስ የሚለው ትክክለኛ መልስ ይሆናል ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 16 he used to live here ይላል። you have 10 seconds. the correct answer is B. B ካላችሁ ኤክሰለንት። ለምንድን ነው ቢ ያልነው ካልን መጀመሪያው used to ይላል። ይሄ ሲምፕል ፓስት ቴንስ ነው። ዲድን እንጠቀማለን። እዚህ ጋር ያለው ስቴትመንት ፖዚቲቭ ነው። እዚህ ጋር የምንጠብቀው ታኩዌሽን ኔጌቲቭ ነው መሆን ያለበት። ስለዚህ ቢ ዲድንት የሚለው ትክክለኛ መልስ ይሆናል ማለት ነው። ነገር ግን እዚህ ጋር ለምንድን ነው ኤ ያልሆነው ልትሉ ትችላላችሁ። ኤ ሞደርን እንግሊሽ ላይ ፕሪፈር አይደረግም። ስለዚህ እንደዚህ እንኳን አይመጣም፣ ቢመጣ እንኳን ከኤ ቢ የተመራጭ መሆኑን እንድታቁ ነው። ስለዚህ ሞደርን እንግሊሽ ፕሪፈርስ ዲድን ሂ ቱ ዩዝንት ሂ የሚለውን እንድታቁ ነው ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ ጥያቄ ተራ ቁጥር 17ን እናገኛለን። I think she is right. You have 10 seconds. The correct answer is B. B ካላችሁ ኤክሰለንት። ለምንድን ነው ቢ ያልነው ካልን the tag follows real statement። እዚህ ጋር ሪል ስቴትመንቱ ማን ነው? she is right የሚለው ነው። ኦግዚለሪ ቨርቡ ማን ነው? is ነው። ስቴትመንቱ ምንድን ነው? ፖዚቲቭ ነው። ስለዚህ ምንድን ነው የምንጠብቀው? እዚህ ጋር isn't she የሚል ኔጌቲቭ ታኩዌሽን እንጠብቃለን ማለት ነው። እዚህ ጋር ያለውን ሪፖርቲንግ ፓርቱን ሳይሆን እዚህ ጋር ያለውን ሪል ስቴትመንቱን ነው ማየት ያለብን ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 18 I don't think he knows ይላል። You have 10 seconds. The correct answer is C. C ካላችሁ ኤክሰለንት። ነገር ግን ለምንድን ነው ሲ ያልነው ካላችሁ ትንሽ ጠንከር ጠጠር ያለ ጥያቄ ነው። እዚህ ጋር ሪፖርቲንግ ፓርቱ I don't think የሚል ነው። ሜን ፓርቱ ደግሞ he knows የሚል ነው። ፎከሳችን እዚህ ጋም ነው የሚሆነው። አሁን he knows የሚለው ሲምፕል ፕሬዘንት ቴንስ ነው። ሲምፕል ፕሬዘንት ቴንስ ሆኖ ኦግዚለሪ ቨርብ ሳይኖር ሲቀር ለሲንጉለር ሰብጀክት ዳዝን እንጠቀማለን። ነገር ግን
እዚህ ጋር ለየት የሚያደርገው ምንድነው? ቅድም ካየነው እዚህ ጋር ኔጌቲቭ ነው ይሄ ፓርት። ይሄ ኔጌቲቭ ፓርት ወደ ሜን አይዲያው ኬሪ ይደረጋል። ስለዚህ ይሄ ኔጌቲቭ ስቴትመንት ይሆናል። ፖዘቲቭ ታኩዌሽንን እንጠብቃለን ማለት ነው። ስለዚህ ዳስ ሂ የሚለው ትክክለኛ መልስ ይሆናል ማለት ነው። ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 19 ቅድም ምሳሌ ላይ አይተነዋል። ነገር ግን ሞክሩት። you have 10 seconds. the correct answer is B. B ካላችሁ ኤክሰለንት። ለምንድን ነው ቢ ያልነው ካልን እዚህ ጋር ያለው መስት ኦብሊጌሽንን ነው የሚያመለክተው። መስት ኦብሊጌሽንን ሲያመለክት ዊ ኪፕ መስት ኢን ዘ ታግ ማለት ነው። ፖዘቲቭ ስቴትመንት ስለሆነ ኔጌቲቭ ታግ ኩዌስችን እንጠብቃለን። መስን ዩ የሚለው ትክክለኛ መልስ ይሆናል ማለት ነው። ወደሚቀጥለው ጥያቄ ስናልፍ አሁን ኮምፕሊኬትድ እናደርገዋለን። ነገር ግን ቅድም ምሳሌ ላይ አይተነው ስለነበረ ከባድ አይሆንም። ይሄ ኬዝ ኦፍ ዲዳክሽን ነው። እስኪ 10 ሰከንድ ልስጣችሁ። the correct answer is B. B ካላችሁ ኤክሰለንት። ለምን ካልን እዚህ ጋር መስት የሚለው ዲዳክሽንን ነው የሚያሳየው። ደክሞት መሆን አለበት እንጂ እንደዚህ አይሆንም ነበር አይነት ነገር ነው። ስለዚህ እዚህ ጋር ቢን ነው መጠቀም ያለብን። ሂር መስት ሚንስ a logical conclusion, logical deduction ነው። ስለዚህ when must equals deduction tag follows the real verb። እዚህ ጋር ሪል ቨርቡ he is tired ነው። ፖዚቲቭ ስቴትመንት ነው። ታግ ኩዌስችኑ ኔጌቲቭ መሆን አለበት ማለት ነው። ይህንን በዚሁ እናልፈዋለን። ወደሚቀጥለው ስናልፍ ጥያቄ ተራ ቁጥር 21ን እናገኛለን። he thinks that you are cheating. you have 10 seconds. the correct answer is C. C ካላችሁ ኤክሰለንት። እንዴ ይሄማ ቅድም he thinks የሚለው ፓርት አንወስድም ይሄኛውን ፓርት ነው የምንወስደው ብለን አልነበረም ካላችሁ ብያለሁ። ነገር ግን ይሄኛው ይለያል። ለምን ካልን this sentence has a main clause he thinks and a subordinate clause that you are cheating። ለምን እዚህ ጋር he thinks የሚል አለ you are cheating ሳይሆን that you are cheating የሚል አለው። ሩሉ እንደዚህ ሲሆን ምንድነው? the tag question must match the main clause። እዚህ ጋር ሜን ክሎዙ he thinks የሚል ነው። ስለዚህ ታግ ኩዌስችኑ ይሄንን ነው ማች ማድረግ ያለበት። ይሄንን ማች ለማድረግ ደግሞ ይሄ ሲምፕል ፕሬዘንት ቴንስ ነው። ኦግዚለሪ ቨርብ የለውም። ዳዝን እንጠቀማለን። ፖዚቲቭ ስቴትመንት ስለሆነ ኔጌቲቭ ታግ ኩዌስችንን እንጠቀማለን። ዳዝንት ሂ የሚለው ትክክለኛ መልስ ይሆናል ማለት ነው። ይሄ በጣም አድቫንስድ ሌቭል ነው። ካልገባችሁ ጀስት ኢግኖር ኢት፣ ስኪፕ አድርጉት። ወደሚቀጥለው ቀለል ወዳለው ብዙ ጊዜ ፈተና ላይ ወደማይጠፋው እናልፋለን። ቀጥሎ ያለው ጥያቄ ተራ ቁጥር 22 she could scarcely hear the speaker. you have 10 seconds. the correct answer is D. D ካላችሁ ኤክሰለንት። ለምንድን ነው ዲ ያልነው ካልን እዚህ ጋር the sentence looks completely positive but the sentence is negative because scarcely የሚል ስላለ ማለት ነው። words like scarcely, barely, hardly እና seldom ካሉ ኔጌቲቭ ሚኒንግ ኬር የሚያደርጉ ስለሆነ ስቴትመንቱ ኔጌቲቭ ነው። ታግ ኩዌስችኑ ፖዚቲቭ ነው መሆን ያለበት ነው። እዚህ ጋር ኦግዚለሪ ቨርቡ ይሄ ሞዳል ቨርብ አለ ኩድ። ስለዚህ እሱን እንጠቀምና ኩድ ሺ እንላለን ማለት ነው። ይሄ በጣም ቀላል ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ 23 don't forget to lock the door. you have 10 seconds. the correct answer is B. B ካላችሁ ኤክሰለንት። ለምንድን ነው ቢ ያልነው ካልን ይሄ ሩል አለ for imperatives
ኮማንድስ ሪኩዌስትስ ኦር ዋርኒንግስ ሲኖር ዘ ታግ ዳዝ ኖት ፎሎው ዘ ስታንዳርድ ፖዘቲቭ ኔጋቲቭ ፖላሪቲ። ኔጋቲቭ ወደ ፖዘቲቭ፣ ፖዘቲቭ ወደ ኔጋቲቭ የሚለውን ፖላሪቲ ፎሎ አያደርግም። ኢት ኦልሞስት ነው የሚለው ኦልሞስት ኦልዌይስ ዩዝስ ዊል ዩ ቱ አስክ ፎር አግሪመንት ኦር ኮምፕላያንስ ነው። ኢት ኦልሞስት ኦልዌይስ ዩዝስ ዊል ዩ ይላል። ኦልሞስት ነው የሚለው ኦልዌይስ ብቻ አላለም። ኦልሞስት ያለበት ምክንያት አለው። ለምን ካልን ቤዝድ ኦን ሌቭል ኦፍ ፖላይትነስ ውድ ዩ ወይም ካን ዩ አይነት ነገሮችን ልንጠቀም ስለምንችል ነው። በት ኢን ጄኔራል ዊል ዩ ለኔጌቲቭም ለፖዘቲቭም ዊል ዩ ነው የምንጠቀመው። ይህንን በዚህ መልኩ እንድታዩት እፈልጋለሁ። እንግዲህ ከዚህ በኋላ ያሉት ጥያቄዎች ከማትሪክ ፈተና የተወሰዱ ናቸው። ወደ መጀመሪያው እናልፋለን። የመጀመሪያው ዩ ስፒክ ፍሬንች ይላል። ትክክለኛው መልስ የቱ ነው? ዘ ኮሬክት አንሰር ኢዝ ቢ። ቢ ካላችሁ ኤክሰለንት። ለምን ካልን ዩ ስፒክ ፍሬንች ይላል። ይሄ ሲምፕል ፕሬዘንት ቴንስ ነው፣ ኦግዚለሪ ቨርብ የለውም። ስለዚህ ዱ ወይም ዳዝን መጠቀም አለብን። ሰብጀክቱ ዩ ስለሆነ ዱን ነው መጠቀም ያለብን። ስቴትመንቱ ደግሞ ፖዘቲቭ ስለሆነ ታኩዌሽኑ ኔጋቲቭ ነው መሆን ያለበት። ስለዚህ ዶን ዩ እንላለን ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 2 አይ አም ዩር ሆም ሩም ቲቸር ይላል። ዩ ሃቭ 10 seconds. ዘ ኮሬክት አንሰር ኢዝ ዲ። ዲ ካላችሁ ኤክሰለንት። ለምንድን ነው ዲ ያልነው ካልን እዚህ ይሄ ቅድም ያልነው ጀነራል ሩሉ ምንድን ነው የሚለው እዚህ ስቴትመንት ውስጥ ኦግዚለሪ ቨርብ ካለ እሱኑ መልሰን ታኩዌሽን ላይ መጠቀም አለብን የሚል ነው። ነገር ግን ኤክሴፕሽናል ኬዝ አለ። እሱ ምንድን ነው? ስቴትመንቱ ፖዚቲቭ ከሆነና አይ አም የሚል ካለ ታኩዌሽናችን አርንት አይ ነው የሚሆነው የሚል ነው። እሱ ኤክሴፕሽናል ኬዝ ደጋግመን አይተነዋል። ስለዚህ በዚሁ እናልፈዋለን ማለት ነው። ወደሚቀጥለው እናልፋለን። ጥያቄ ተራ ቁጥር 3 she rarely comes to visit her parents during vacation ይላል። you have 10 seconds. the correct answer is a ካላችሁ ኤክሰለንት። ለምንድን ነው ኤ ያልነው ካልን ደግሞ እዚህ ጋር ይሄ ስቴትመንት she rarely comes ይላል። ስለዚህ comes የሚለው ይሄ ስቴትመንት ሲምፕል ፕሬዘንት ቴንስ መሆኑን ያሳየናል። ኦግዚለሪ ቨርብ አለን የለንም። ኦግዚለሪ ቨርብ ስለሌለን ዱ ወይም ዳዝን ነው መጠቀም ያለብን። ሰብጀክቱ ሺ የሚለው ሲንጉለር ስለሆነ ዳዝን እንጠቀማለን። ሌላው ደግሞ እዚች ጋር ሬርሊ የምትለዋለች። እቺ ሬርሊ የምትለዋ ኔጌቲቭ ሚኒንግ ካሪየር ስለሆነች ስቴትመንቱ ኔጌቲቭ ነው ማለት ነው። ስለዚህ ታኩዌሽኑ ፖዚቲቭ ነው መሆን ያለበት ማለት ነው። ዳስ ሺ የሚለው ትክክለኛ መልስ ይሆናል ማለት ነው። ወደሚቀጥለው ስናልፍ choose the correct tag question ይላል። he won't be attending the meeting. will he? he won't be attending the meeting. won't he? he won't be attending the meeting. doesn't he? he won't be attending the meeting. isn't he? you have 10 seconds. the correct answer is a ካላችሁ ኤክሰለንት። ለምንድን ነው ኤ ያልነው ካልን እዚህ ጋር ወንት የሚል ነው። ወንት የሚለው ዊል ኖት የሚለው ሾርት እንደሆነው ነው። ስለዚህ ይሄንን ነው የምንወስደው ቢን ሳይሆን። ስለዚህ እዚህ ጋር ኔጌቲቭ ስቴትመንት ስለሆነ እዚህ ጋር ፖዚቲቭ ታኩዌሽን ነው መሆን ያለበት። እዚህ ጋር የምንወስደው ኦግዚለሪ ቨርብ ዊልን ነው። ስለዚህ ዊል ሂ የሚለው ትክክለኛ መልስ ይሆናል ማለት ነው። ወደሚቀጥለው አለፍን። choose the correct tag question ይላል። እነዚህ ታግ ኩዌስችኖች ተሰጥተውናል። እስኪ የትኛው ነው ትክክለኛው? you have 10 seconds. the correct answer is b. b ካላችሁ ኤክሰለንት። ለምንድን ነው ቢ ያልነው ካልን እዚህ ጋር ኦግዚለሪ ቨርብ had አለን። ይሄ ፓስት ፐርፌክት ነው። had የሚለው ኦግዚለሪ ቨርብ ነው። ይሄ ስቴትመንት ኔጌቲቭ ነው። ለምን? ኔቨር የሚል ስላለ ማለት ነው። ስለዚህ የምንጠብቀው ለኔጌቲቭ ስቴትመንት ፖዚቲቭ ታኩዌሽን ነው። እዚህ ጋር ያለውን ተመሳሳይ ኦግዚለሪ ቨርብ እንጠቀማለን። ሀድዊ የሚለው ትክክለኛ መልስ ነው ማለት ነው።
ወደሚቀጥለው ጥያቄ ያለፍን። ጥያቄ ተራ ቁጥር 6 choose the correct tag question ይላል። you have 10 seconds. the correct answer is B ካላችሁ excellent። ለምን ካልን እዚህ ጋር you should have double checked the document። እዚህ ጋር auxiliary verb ማን ነው? should አለ have አለ። ቀድሞ የመጣው ማን ነው? should ነው። ስለዚህ እሱን ራሱን እንጠቀማለን ማለት ነው። እዚህ ጋር ስቴትመንቱ ምንድነው? ፖዚቲቭ ነው። ታግ ኩዌስችኑ መሆኑ ያለበት ኔጌቲቭ ነው። shouldn't you ትክክለኛ መልስ ይሆናል ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 7 choose the correct tag question ይላል። እነዚህ ያሉላችሁ you have 10 seconds. the correct answer is B ካላችሁ excellent። ለምን ካለን እዚህ ጋር will have finished ይላል። እዚህ ጋር have እና will የሚሉ ሁለት auxiliary verboች አሉን። ቀድሞ የመጣው will ነው። ስለዚህ willን እንጠቀማለን። ስቴትመንቱ ፖዚቲቭ ነው። ኔጌቲቭ ታግ ኩዌስችንን መጠቀም አለብን። won't የሚለው ትክክለኛው መልስ ነው ማለት ነው። ወደሚቀጥለው እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 8 choose the correct tag question ይላል። ይሄም you have these 4 statements. you have 10 seconds. the correct answer is A ካላችሁ excellent። ለምንድን ነው A ያልነው ካልን she is the best candidate for the job። እዚህ ጋር auxiliary verbaችን ማን ነው? is አለ። ስቴትመንቱ ምንድነው? ፖዚቲቭ ነው። ሰብጀክቱ ማን ነው? she ነው። isን she እንላለን ማለት ነው። ይሄ በጣም ቀላል ነው። እንግዲህ ለዛሬው የያዝናቸው ጥያቄዎች እነዚህ ናቸው። እንደተመቻችሁ ተስፋ አደርጋለሁ። እነዚህን ቪዲዮዎች የምሰራው የሀገሬን ልጆች መጪውን ትውልድ በምን መልኩ መርዳት እችላለሁ የሚለውን ጥያቄ ራሴን ስጠይቅ ባስተምር ማቀውን ትንሽ ባሳውቅ በሚል ነው። በዛ መንፈስ ነው ይሄንን ቪዲዮ እየሰራው ያለሁት። ስለዚህ ተደራሽነታችን እንዲሰፋ ለሌሎች ብዙ ሰዎች እንድንደርስ ሼር ማድረጉን እንዳትረሱ። ቻናሌ ከተመቻችሁ ደግሞ ሰብስክራይበር ካልሆናችሁ ሰብስክራይብ ብታደርጉ በጣም ደስ ይለኛል። እንግዲህ ሰብስክራይበር ከሆናችሁ ኮሜንት አድርጉ። እስኪ እንዴት ነው ጥያቄዎቹን እንዴት አገኛችኋቸው? ከባድ ናቸው? መካከለኛ ወይስ የትኛው ጥያቄ ነው በጣም ከባድ? እስኪ ለእናንተ ይህንን አሳውቁኝ። እንግዲህ ሰሞኑን የኢንትራንስ ፈተና አለ። ለኢንትራንስ ፈተና ተፈታኝ ተማሪዎቼ መልካም እድልን ተመኝቻለሁ። ነርቨስ ሳትሆኑ ተረጋግታችሁ ጥያቄዎቹን እንደምትሰሩ ተስፋ አድርጋለሁ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ እውቀታችሁ ይስፋ። ባይ ባይ። ሲ ዩ ኔክስት ታይም።